መኖሪያ ነው እግዚአብሔር። ለህይወት ነው እግዚአብሔር የሚፈልገው። ለሆነ ስኬት አትፈልጉት። በር ዝግትግት ሲል እግዚአብሔር አይባልም። ክፍትፍት ብሎም እግዚአብሔርን ነው የሚፈልገው። ምንም ከፍለን እግዚአብሔርን ካገኘ ነው ምንም ከፍለን ምንም አርገን ዳዊት ይሄ ሁሉ የሰባ ፍሪዳና ጥጃ ይሄ ሁሉ ጠቦት እንዴት ይታረዳል አይደለም ያለው። አንተ ከመጣህ አለው ምንም አረጋለሁ እንፈልገው። በነፃ መጥቷል። በክርስቶስ ኢየሱስ በኩል አጠገባችን መጥቷል። የክብር ተስፋ ሆኖ በሁላችን ውስጥ አድሯል። የተገኘልንን አምላክ እንፈልገው። ሁለተኛ ሳሙኤል ምዕራፍ 6 እግዚአብሔርን ስለመፈለግ ነው በጣም ጥቂት ነገር የምናገረው። የዚህ መጽሐፍ ጸሐፊ የነበረው ሰው ይህንን የዳዊት ከበዓል ተብሎ የተጠቀሰ አንድ ቦታ አለ፣ ቂርያት የአሪም ተብሎ ነው። አንደኛ ሳሙኤል ምዕራፍ 7 ላይ የምታገኙት ከዛ ከተማ ላይ እንዴት አድርጎ የእግዚአብሔርን የቃል ኪዳን ታቦት እንዴት አድርጎ ወደሚኖርባት ከተማ እንዳመጣ ነው የዚህ መጽሐፍ ጸሐፊ በዚህ ቦታ ላይ የሚነግረን። ቂርያት የአሪም የሚባለው ቦታ ብቻ የእግዚአብሔር የቃል ኪዳን ታቦት 20 ዓመት ሙሉ አሚናዳብ ቤት ተቀምጦ። እኔ እግዚአብሔር የቃል ኪዳን ታቦት አሚናዳብ ቤት መግባቱ አይደለም የሚገርመኝ፣ አሚናዳብ ቤት ገብቶ ምንም አለመሆኑ ነው የሚገርመኝ። ሰውዬው ወይ አልተባረከ ወይ አልሞተ። እግዚአብሔር የቃል ኪዳን ታቦት ከመጣ እኮ የሆነ የሚሰራው ስራ አለ። አሚናዳብ ቤት ገባ ይላል፣ 20 ዓመት ሙሉ ኖረ። ምክንያቱም አቢዳራ ቤት 3 ወር ሲቀመጥ ባረከው። አሚናዳብ ቤት 20 ዓመት ኖሮ ኖርማል ነው። በዚህ ጊዜ ዳዊት ምዕራፍ 5 የሳሙኤል ሁለተኛ ሳሙኤል በተለይ ታሪክ ጠብቆ የተጻፈ መጽሐፍ አይደለም። ታሪክ ጠብቆ ማለት ምንድነው? ኦርደር ይዞ የተጻፈ መጽሐፍ ሳይሆን ከመሃል ዝም ብሎ የተለያዩ ሐሳቦችንም ይገጣጠማል። ምዕራፍ 5 ላይ ስታነቡ እግዚአብሔር በዙሪያው ካሉ ጠላቶቹ ሁሉ ድል ሰጠው። ዳዊትን አርፏል። ዳዊት በሁሉ አቅጣጫ ድል አድርጎ ጨርሷል። ድል አድርጎ ጨርሶ ከጠላቶቹ በሙሉ እግዚአብሔር አሳርፎት በውስጥም በውጭም እስራኤል በልጽጋለች። በጣም ባለጠጋ ሆነዋል። ኢየሩሳሌሞች ሕዝበ እስራኤል በሙሉ ሀብታም የሆነበት አንዱ ኪንግደም የዳዊት ኪንግደም ነው። ሁለተኛው ኪንግደም የሁለተኛው ዳግማዊ ኢዮርብዓም የሚባለው በነገሰበት ዘመን እስራኤል በእነዚህ በሁለቱ ዘመን እንደበለጸገችበት በሰለሞን ዘመነ መንግስት እንደበለጸገችበት አይነት ብልጽግና የፈሰሰበት ወርቅ እንደ ድንጋይ የሚቆጠርበት ዘመን ላይ ዳዊት ይሄ ሁሉ ሀብት እጁ ላይ ያለ፣ ሀብት ብቻ አይደለም ድል እጁ ላይ ያለ። የዳዊት አይነት ጦረኛ በእስራኤል ታሪክ የለም። የትም ይውጣ ድል አድርጎ ይመጣል። በዙሪያው ያሉ ጠላቶቹን በሙሉ ድል አድርጎ ከጨረሰ በኋላ እንደዚህ አለ፣ የእስራኤልን አምላክ እግዚአብሔርን ሄደን ወደ ከተማችን እናምጣ። አሁን ብዙ ሰው ለድል ነው የሚፈልገው። ዳዊት ድል ጨርሶ እግዚአብሔርን ይፈልገው። ሁሉ ነገሩ አልቋል። እግዚአብሔርን ለምንድን ነው የምትፈልገው? ድል አግኝተሃል፣ ድል አለ፣ በልጽጋል፣ ባለጠጋ ነህ፣ ህዝብ በሙሉ ያንተ ነው። ምንድን ነው የምትፈልገው? ራሱን እግዚአብሔርን። ከድል ጋር የተገናኘ አይደለም። እግዚአብሔር ከማግኘቴ ከማጣቴ ጋር የተገናኘ አይደለም። ቢገለኝም አጠገቤ ቢንጣ። አጠገባቸው ያለ ሰው እግዚአብሔር ያለምንም ይፈለጋል ብሎ ከድል በኋላ ለዛ እኮ ነው መጽሐፍ ቅዱስ ሲናገር አሞጽ ላይ ነው፣ አሞጽ 6:9 ላይ ነው ጌልጌላ ትቃጠላለች ይላል፣ ቤቴልስ ትፈርሳለች አለ። እኔም ፈልጉ በህይወት እግዚአብሔር ለጥርመሳ አይደለም የሚፈለገው ነው። መኖሪያ ነው እግዚአብሔር። ለህይወት ነው እግዚአብሔር የሚፈለገው። ለሆነ ስኬት አትፈልጉት። በር ዝግትግት ሲል እግዚአብሔር አይባልም። ክፍትፍት ብሎም እግዚአብሔር ነገር በሙሉ ተቃንቶለታል። ዳዊት ድል በድል ነው። ከኤፍራጥስ ወንዝ እስከ ሜዲትራኒያን ድረስ የሱ ግዛት ነው። ባይዘወይ ከኤፍራጥስ ከላይ ከኢራቅ እስከ ኖርዝ አፍሪካ ድረስ የሱ ግዛት ነው። የዳዊት አይነት ንጉስ የለም። ሰሞኑን አንድ ጥቅስ አለ፣ አንደኛ ዜና ላይ የተጠቀሰ ጥቅስ። በእውነት ነው የምላችሁ፣ ዜናን የጻፈው እዝራ ነው እና ምን ብሎ ጻፈ? የዳዊት ሰራዊት የእግዚአብሔርን ሰራዊት እስኪመስል ድረስ ኃያላን በየዕለቱ ይጨመሩበት ነበር። የእግዚአብሔር ሰራዊት ምን አይነት ነው? የእግዚአብሔርን ሰራዊት እስኪመስል ይላል። የዳዊት ሰራዊት በምን ይመስሉት? መሬት ላይ እንደዚህ አይነት ሰራዊት ያለው በፍጥረት ታሪክ የለም አሉ። እንደ እግዚአብሔር ሰራዊት ነው አሉ። ስማ፣ ዳዊት እኮ ቤቱ ያሰለጠነው አንድ ኃያል ምን እንደሚያደርግ ታውቃለህ? ዮርዳኖስ እስከ ላይ በሞላ ጊዜ በእግሩ ተሻገረ ይላል። ታውቃለህ? ስማ፣ ከዳዊት ወታደሮች መካከል አንዱ ማለት ነው እየሮጠ ዮርዳኖስን ይሻገራል። ሰው በጀልባ አይሻገረውም። ወረደ ይልና አንዱ እኮ ነው የሚከተለው ከኃያላኑ መሃል አንዱ ወረደ ይልና አንበሳ ገሎ መጣ ይላል። 3 ሜትር ቁመት ያለውን ግብፃዊ በእጁ ምንም ሳይኖር ገሎት ወረደ ይላል። እንደነዚህ አይነቶች ናቸው ከከስሮ ያሉት። አይደላደልም በእነሱ። ይሄ ሁሉ ነገር ኖሮት እግዚአብሔርን እንፈልገው አለ። የት ነው ያለው እግዚአብሔር ብሎ ጠየቀ። የቃል ኪዳኑ ታቦት የት ነው ያለው ብሎ ጠየቀ። በቂርያት የአሪም አሚናዳብ ቤት ነው ሲሉት ሄደን እናምጣዋ አለና እግዚአብሔርን ለማምጣት 30,000 ሰው መለመለ ይላል። 30,000 ሰው አስተካከለ። ምክንያቱም እግዚአብሔር በጣም ጠንካራ አምላክ ነው፣ ጻድቅ ነው። የሚፈልገውን ካላረክለት መንገድ ላይ ብዙ ነገር ሊሆን ይችላል እንደሆነው ማለት። ስለዚህ በጣም በቃ ጥሩ የሆነ ሰረገላ እናዘጋጅለት አልና 30,000 ህዝብ ተሰብስቦ አሚናዳብ ቤት ሄደ። አሚናዳብ ራሱ በቃ ጎበኘኝ ነው የሚለው መቼስ። ንጉስ ቤቱ መጣ፣ እንኳኳ ቤቱ ታቦት አስቀምጦ ንጉስ ሲመጣ ይገርመዋል። እግዚአብሔር እናንተ ጋር ያለውን በምን ትገረማላችሁ? በትህትና አጠገባቸው በእግዚአብሔር ተገረም ብሎት አምላክ አጠገበያል አንዴ
አንተ ታቦት የቃል ኪዳን ዳዊትን ቀብቶ ያነገሰ አምላክ አሚናዳብ ነው ያለው። የቃል ኪዳን ታቦት ዳዊት እንደ ልቡ መንካት የማይችለው ታቦት 20 ዓመት እሱ ቤት ተቀምጧል። አንድ ክፍል ውስጥ ሁሉን ተቀበለን እንዳልተቀበለ ምን ሆኖ ነገር እኮ ነው። ምን ያልተቀበልከው ነገር አለ የሚለው መጽሐፍ እኮ ይሄንን። ክብር ለኢየሱስ ይሁን። በዚህ ጊዜ 30,000 ሰው አሰለፈ፣ ይዞ ሄደ። ጭነውት ሲመጡ ዳዊት በጣም ይፈራዋል እግዚአብሔርን እና አመጣጡን አላወቀው። ገና ዘዳግምንም ሌዋውያንንም አላጠናም። ግን እኔ አልጠጋውም አለ እግዚአብሔር። ታዲያ ምን እናድርግ ሲባል 20 ዓመት ሙሉ እናንተ ቤት ነው የኖረው አላቸው። አሚናዳብንና ልጆቹ እናንተ ናችሁ አብራችሁት የኖራችሁት። አካሄድ የምትችሉት ከሱ ጋር እናንተ ናችሁ። ስለዚህ አህዩ ይባላል አንደኛው ልጅ፣ አንተ ከፊት ምራ አለው። ኦዛ ከኋላ ምራ አለው። እኛስ እያሸበሸብን እያልን ከፊትና ከኋላ እንሆናለን። እናንተ ታቦቱ አጠገብ ቁሙ አላቸው። አብሮ የኖረ ይሻላል ብሎ ነው እንዴ እግዚአብሔር። እንዴ አካሄዱ ከባድ ነው። የእስራኤል አምላክ ይሄ ታቦት ላይ ተቀምጦ የሚፈራ አምላክ ነው አንተ ውስጥ ገብቶ የሚኖረው። እውነቴን እኮ ነው ብላችሁ አዲስ ኪዳን እኮ ምን አይነት ኪዳን ነው? በኢየሱስ ደም አድርጎ እኔ ውስጥ ገብቶ ያድሮ እኮ ይሄ ነው። እና ንጉሥ ፈርቶ ከፊት ያሸበሽባል። 30,000 ሰው ሃርመኒውን ጠብቆ ኦርኬስትሬት በሆነ አይነት መንገድ በጣም ብዙ ሆታ ጩኸት ነው። የዳዊት ክብሩ ድሉ አይደለም እግዚአብሔር ነው። አምላኩን ይወዳል ዳዊት። እያሸበሸቡ ሲሄዱ ይላል አይደል የናኮር አውድማ ጋር ደረሱ። የናኮር አውድማ ጋር ሲደርሱ ከብቶቹ ራሱ ይገርማሉ፣ ተደናቀፉ ይላል። ሲመሯቸው አውድማው ላይ ሲደናቀፉ፣ ኮረብታማ አካባቢ ሲደናቀፉ ይላል። እንግዲህ ዘንበል ሲሉ የእግዚአብሔር የቃል ኪዳን ታቦት መውደቁ ነው ብሎ መጽሐፍ ሲናገር ኦዛ ደገፈው አይደለም የሚለው በድፍረት ደገፈው የሚል ቃል አለ። ለምዶት እኮ ነው። ምንኛ ቤት ቦታ ሲጠበብ ድገርገር ፈቀቅ እናደርገው የለ እንዴ ብሎ እጁን ሲልክ እግዚአብሔርም ቀሰፈ። ወድቆ ሲሞት እግዚአብሔር አይደገፍማ። እግዚአብሔርን እኮ አልደግፈው በፍጹም። እኔን ተማምኖ እግዚአብሔር መንገድ አይጀምርም። እንኳን እኔን ተማምኖ መንገድ ሊጀምር አይደለም እኔን ተማምኖ አያስጀምረኝም። እንኳን እሱ አይደለም እኔን አያስጀምረኝም። እኔን ተማምኖ ምንም በህይወታችሁ ላይ ያለ ነገር በእግዚአብሔር ላይ ብቻ ባለ ነው። በፍጹም እናንተ የላችሁበት። ሊደግፈው ሲል ቀሰፈው፣ ወድቆ ሞት ይላል። በዚህ ጊዜ ዳዊት እንደዚህ አለ፣ እኔማ የእግዚአብሔርን የቃል ኪዳን ታቦት ይዤ አልሄድም አለ። አረ ስንት ጉድ አለኝ አለ። እኔማ ይዤው ከሄድኩኝ ማለቄ ነው አለ፣ እሞታለሁ አለ። እና ሲባል በዛው አካባቢ መንገድ ቀይሩና አቢዳራ ቤት ማን የተሻለ አለ፣ ጥሩ ማን አለ ሲባል አቢዳራ አለ አሉት። እሱ ቤት ይግባ አለ። ሰበር ማለት ነው። እንደ አቢዳራ እኮ እያሸበሸበ እኮ ይዞ እየሄደ ነው። አንተ ቤት ይግባ አሉት። ክብር ለኢየሱስ ይሁን። የእግዚአብሔር የቃል ኪዳን ታቦት እንዴት እንደሚመጣ ፕሮቶኮሉን ገና ስላላወቁት ነው። ዘኍልቍ ምዕራፍ 7 ላይ ታገኙታላችሁ። በምን አይነት መንገድ እግዚአብሔር ወደ ቤቱ እንደሚመጣ እግዚአብሔር ኦልሬዲ በሙሴ በኩል ሕግ ሰጥቷል። ማን እንደሚሸከመው ቀዓታውያን ካልሆኑ በቀር የእግዚአብሔር የቃል ኪዳን ታቦት ማንም ብድግ አድርጎ ሊይዘው አይችልም። ቀዓታውያን ከተመረጡ አራራውያን ቀዓታውያን የሚባሉ አሉ። ቀዓታውያን የእግዚአብሔርን የቃል ኪዳን ታቦት በሞሎጊያ ውስጥ አድርገው እነሱ ብቻ ናቸው የሚሸከሙት። አላወቁም። ብድግ አድርገው አፈፍ አድርገው ይዞት ሲሄዱ እግዚአብሔር መሃል ላይ ይሄንን ሲያደርግ ዳዊት ይዤ አልሄድም አለ። መንገድ ይቀይር ተባለና እግዚአብሔር አቢዳራ ቤት ገባ። አንዳንድ የመጽሐፍ ቅዱስ ክፍሎች ኖርማል አይደሉም። የአስፈሪ አምላክ አቢዳራ ቤት ገባ ይልና አቢዳራ ቤት ሲገባ 3 ወር ተቀመጠ ይላል። ያቺ 3 ወር ዳዊት የእግዚአብሔርን የቃል ኪዳን ታቦት እንዴት አድርጌ ነው ወደ ኢየሩሳሌም የማመጣው ብሎ እያጠና የቆየባት 3 ወር ነች። ሕግ ሲያጠና ነው የከረመ። ምንድነው ምክንያቱ? አቢዳራ ቤት ይኑር አይልም ዳዊት። እኔ ከተማ መምጣት አለበት ነው። እስኪ ግን እንዴት ነው የምናመጣው ሌላ ስብራት እንዳይገጥመን ብሎ አቢዳራ ቤት ሲያኖረው አቢዳራ እግዚአብሔር እንደሚፈልገው አድርጎ ያዘው። የአቢዳራን ቤት እግዚአብሔር በውስጥም በውጭም እንደባረከ ንጉሱ ሰማ ይላል። ቤተ መንግስት ተሰማ። አይ ቲንክ ዳዊት ራሱ ይጠይቃል አቢዳራ እንዴት ሆነ ይላል። ኦዛን የቀሰፈ እግዚአብሔርን ቤቱ ይዞ ገብቶ እንዴት ሆነ ሲሉ አረ በውስጥም በውጭም ሰውየው ተባርኳል። በሁሉ አቅጣጫ ያው የውስጡ ሰላም ረፍት ምናምን የደጁ ደግሞ የሚታየው ነገር ነው። በሁሉ አቅጣጫ እግዚአብሔር ባርኮታል። አቢዳራን ሰርቶ አመጣው አላሉም አይደል? እግዚአብሔር ባረከው ነው ያሉ። በእውነት እግዚአብሔር እናንተ ቤት መኖሩ ያስታውቅ። ከእናንተ ልፋት ውጪ የእግዚአብሔር እጅ እንደሆነ በሚያስታውቅ መንገድ እግዚአብሔር እናንተ ቤት ይስራ። ይሄ አሉታ ይሄ የእግዚአብሔር ነው እናውቀዋለን። አቢዳራን እኛም የእግዚአብሔር ነው በተለየ አይነት መንገድ ባርኮታል ሲሉ ዳዊት ወደ አቢዳራ ቤት ሲሄድ ቀዓታውያን ምናምን ይዞ ሄደ፣ ካህናት ይዞ ሄደ። እንደ እግዚአብሔር ሕግ መሰረት የቃል ኪዳኑን ታቦት ኢየሩሳሌም አቅራቢያ ላይ ያለው የአቢዳራ ቤት። ስለዚህ ከዛች ከኢየሩሳሌም ከአቅራቢያው ወደ ኢየሩሳሌም ይዞት መጥቶ ቤተ መንግስቱ አለ። በቤተ መንግስቱ በስተሰሜን ትይዩ ነው ባይዘወይ ቤተ መቅደስ ምንድነው መገናኛ ድንኳን ይሰራለት ቤተ መቅደሱ አለ። በቤተ መቅደሱ በስተሰሜን ትይዩ ላይ ነው። ምን ማለት ነው? ንጉሱ ከቤተ መንግስቱ ሲወጣ በቀላሉ የሚያየው ቦታ ላይ ነው ያደረገው። ቶሎ ዳዊት የሚመላለስበት መንገድ ላይ ነው የመገናኛ ድንኳን ያደረገው። ለምንድነው? ባለፈ ቁጥር ማየት ይፈልጋል። ወደ ውስጥ እያጮለቀ ያል ቀጥታ የእግዚአብሔርን የቃል ኪዳን ታቦት ማግኘት አይችልም ካህን ስላልሆነ እና ወደ ኢየሩሳሌም ለማምጣት ዳዊትና አብረውት የነበሩት ካህናት
የቃል ኪዳን ታቦቱን በሙሴ ሕግ እንደተጻፈው ተሸከሙት ይላል። ተሸክሞት ሲሄዱ ይላል በተወሰኑ እርምጃዎች መካከል ዳዊት መስዋዕት ያቀርባል። የተወሰነ ከሄዱ በኋላ ዳዊት ይሰዋል እግዚአብሔር በብዙ አክብሮት በብዙ ፍርሃት እንደተጻፈው እንደ ሕጉ ዳዊት እግዚአብሔርን ይዞት ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ከተማ ሲገባ የከተማው ሕዝብ ሁሉ ተሰብስቦ እየጮኸ እግዚአብሔርን ተቀበለ። በዚህ ጊዜ ይላል መጽሐፍ ንጉሥ ክብሩን ጣለ። እግዚአብሔር ሲመጣ ብዙ ጊዜ እንደዛ ነው አይደል የሚያደርገን? እንትና ዝብርቅርቅ ሊያደርገን ይችላል። ንጉሥ ሲዘል የበፍታ ልብስ ነበር የለበሰው እና ሲዘል በንጉሥ አይነት ፕሮቶኮል አይደለም ዝላዩ እና የጎልያድን ድል አድርጎ ሲመጣ መሰለኝ አይደል የዳረው ሜልኮል ጎልያድን ድል አድርጎ የመጣ ቀን ነው የዳረው። እሱን ገሎ ለመጣ ሰው ልጄን እሰጣለሁ ብሎ ነበረ። ዳዊት ገሎ ሲመጣ ሜልኮልን ሰጠው እና ሜልኮል በመስኮት ቆማ ስታየው አለች ይሄ ሰው እረኝነቱን አልተወም አለች። ወደ ንግስና አልመጣም አለች። እንዴት ንጉስ እንዲሆናል አለች። እረኝነቱን አልለቀቀም ማለት ነው አለች። ባይዘው በእኔ ፊትና በእኛ ፊት አይደለም እኮ ያለችው በመኳንንቶች ገረዶች ፊት እኮ ነው ያለችው። አሁን ለመኳንንቶችም አይደለም አለችው እታች ላለው ሁሉ አይሆንም አለችው። የምትሆነው ነገር ለንጉስ ይሄ ይገባው ነበር እንዴ አለችው። እንዲህ መሆን ይገባሃል በእግዚአብሔር ፊት ስትለው ንጉሱ ነው የሚገርመኝ የእግዚአብሔር የቃል ኪዳን ታቦት ወደኛ ከተማ ሲመጣ አላት አሸብሽብ ያለው አላት። ቀጥሎስ አሸበሽባለሁ። እስካሁን ነው የገረመሻው? እቀጥላለሁ አለ። በጣም እኮ ለእግዚአብሔር እኮ ያለውን ክብር ነው የሚያሳየው። እቀጥላለሁ አለና ከሆንኩትም ይልቅ እሆናለሁ አለና ከዚህም በላይ ደግሞ እዋረዳለሁ አለ። ገና አሁን እንዲህ መሆኔ ነው የገረመሻው? ገና እዋረዳለሁ። ገና እሱ ይፈልገው እንጂ ይቀበለኝ እንጂ እሺ አርገው ይበለኝ እንጂ ገና ከዚህ በላይ ለመዋረድ ዝቅ ለማለት ፈቃደኛ ነኝ። እግዚአብሔር ሉዓላዊ መሆኑን ንጉሥ ዳዊት በእስራኤል ፊት አወጀ። እግዚአብሔር የበላይ ነው አለ። እኔ ለእስራኤል ንጉሥ ነኝ። አዎ ይኸው ተናገረ እኮ በአባትሽ ቤት በእስራኤል ሕዝብ ላይ ንጉሥ አርጎኛል። ንጉሥ ነኝ። አዎ እሱ ግን አምላክ ነው። አሁን የመጨረሻ ሰው እኔ አይደለሁም አላት። ከኛ በላይ አለ አላት። አምላክ እግዚአብሔር በእስራኤል ላይ ልዑል ነው አለ። እርሱ ከተገባው ከዚህም በላይ ገና እሆንለታለሁ አላትና ግን በጣም የሚደንቅ ነገር ተናገረ አይደል? መንፈሳዊነቱን ሳይለቀን ያወራው ንጉሥ ሆኖ እንትን አልሳተም። አይ ከዚህም በላይ ሆናለሁ አለና አንቺ ባልሻቸው በእነዚህ ሰዎች ፊት እከበራለሁ አለ። አልዋረድም አላት። እግዚአብሔርን አክብሬ ለእግዚአብሔር ቅድሚያ ሰጥቼ አልዋረድም። ገና አንቺ በጠራሻቸው በእነሱ ፊት ሁሉ ገና እከበራለሁ። ክብር ለኢየሱስ ይሁን። እና ዳዊትን መጣና አንድ ናታን የሚባል ነብይ ነበር አጠገቡ። አይጥፉ መቼስ እንደዚህ አይነት ሰዎች። ናታን መጣና እንደዚህ አለው፣ ዳዊት አለው አቤት። ከእግዚአብሔር ዘንድ ድምፅ ሰምቻለሁ አለው። ምን ሰማህ አለው። ና እስቲ ልንገርህ ለብቻ ናውጣ አለው። ናታን ለብቻው ለየውና እንደዚህ አለው፣ የሰራዊት ጌታ የእስራኤል አምላክ እግዚአብሔር እንዲህ ይልሃል አለው። ምን አለኝ ሲለው አክብረኸኛልና አልናከኝምና ከልጆች ዙፋን ላይ የሚቀመጥ አይታጣም አለው። ከአንተ ልጆች የሚቀጥል ልጅ በሙሉ ዙፋን ላይ ይኖራሉ አለውና ከልጆች መካከል ምናልባት ቢበድሉኝ አለው እየቀጣሁ መልሳቸዋለሁ እንጂ አልቆርጣቸውም አለው። ለምን አክብረኸኛል። በዚህ ጊዜ ላል ዳዊት ተመስገን። አዎ ድሮም ይገርምሃል ብዬ ነበር አላለም። ወደ እግዚአብሔር የቃል ኪዳን ታቦት ወዳለበት ወደ መገናኛው ድንኳን ሄደና ይላል ዳዊት መሬት ላይ በግንባሩ ተደፍቶ እኔ ማን ነኝ አለው። ቤቴስ ምንድን ነው አለው። ከበግረኝነት የጠራኸኝ ደግሞ ንጉሥ ማድረግ ሳያንስ ስለ ትውልዴ አለው። ንግስና ለእኔ መሆኑ ገርሞኝ ሳልጨርስ ከቤት ንጉሥ አይጠፋም አልከኝ። አመሰግንሃለሁ አለው። ስሙኝ፣ እግዚአብሔር ከዳዊት ቤት ንጉሥ አላሳጣም። እግዚአብሔር የዳዊትን ዙፋን ለዘላለም አረገው። እግዚአብሔር የዳዊትን ዙፋን የ40 ዓመት አላረገውም። ጌታ ኢየሱስን በዳዊት ዙፋን ላይ ይቀመጣል። ክብር ለኢየሱስ ይሁን። ይሄ ዙፋን አለው። አዎ መዝሙር 89 ዙፋንህን አለው። እሺ አለው ላረግልህ ነው አለው። ምን ለዘላለም እንዴት ሲለው በሰማያት ዕድሜ ልክ ይሆናል ዙፋን። የዳዊት ዙፋን ነው በሰማያት ዕድሜ ልክ ይሆናል አለውና ቀን እንደ ፀሐይ ሌሊት ደግሞ እንደ ጨረቃ ነው የሚሆነው ያንተ ዙፋን አለው። ሰማያት ቢያልፉ ዙፋኑ ይቀጥላል አለው። ቅዱስ የእግዚአብሔር ልጅ የተቀመጠው በዳዊት ዙፋን ላይ። እሱን ተዉት። ተመልሶ አሁን ይመጣል ኢየሱስ። ተመልሶ ሲመጣ በዳግም ምጽአቱ የዳዊት መክፈቻ በእጁ ላይ ያለው ነው። ሰከንድ ካሚንግ እንኳን ዳግም ሲመለስ ራሱ ከከፈተ የሚዘጋ የሌለው ከዘጋ የሚከፍት የሌለው የተባለው ሁሉን የሚችል የመጨረሻውን ስልጣን የተጎናጸፈው ኢየሱስ ራሱ ሲመጣ አሁን የመጨረሻውን ስልጣን ኤክሰርሳይዝ የሚያደርገው በዳዊት ነው። ዳዊት በድለኸኛል ሲለው በምሳሌ ነው የሚያስረዳው። አንድ ትንሽዬ በግ የነበረችው አንድ ሰው ነበር፣ ብዙ የነበረው ደግሞ ሌላ ሰው ነበር። ትንሽዬ በጉን ወስዶ አረደበት፣ እንደዚህ ያደረግበት ሲል አለ ዳዊት። እና ናታን በጣም ጥበበኛ ነብይ ነውና እንደው ፍርድ አንተ አሁን ብትሆን ፍርዱ ላይ የተቀመጥከው ምን ተለይ ይገደል ነው የምለው አለ። አንተ ነህ ያሰው ያለው እንዴ ሁሉ ነገር እያለ
የዛን የኦርዮንን ሚስት ወስደህ አንተ አስገድል አንተ ኮነ ሲለው ዳዊት ደሞ እንዳንተ አይነት አገልጋይ አይደለም ያለው በእግዚአብሔር ስር ሄዶ ወደቀ። በሰውም እጅ ላይ እንዳጥለኝ ለጠላቶቼም እንዳሰጠኝ አንተ የፈለከውን አርገኛለሁ። አጥፍቶ እግዚአብሔር ስር ይደበቃል። አንተ ልጅ አጥፍቶ ሮጦ ስር ቢገባ ምንድነው የምታረገው? መምታት ነበር። እግዚአብሔር እንደዛ ብሎ ሲያልፍ ማለት ነው ከሕጉ በላይ ፍቅር እንዲያሸንፈው ያደርገዋል። እግዚአብሔርን መፈለግ በዚህ ልብ እፈልግሃለሁ ማለት ብቻ ሳይሆን በዚህ ልብ መፈለግ፣ በዚህ ልብ መፈለግ፣ ቅድሚያ ለእግዚአብሔር ብሎ መፈለግ፣ በህይወቴ የመጀመሪያ እግዚአብሔር ነው ብሎ መፈለግ። ዳዊት እግዚአብሔርን እባክናልኝ አለው። እግዚአብሔር እኛ መካከል እንዲሁ መጣ። ፈልገው ያገኙአሉ፣ አጠገባቸው መጥቶ ደግሞ ኑ የሚላቸው አሉ። እንደኛ ጌታ ኢየሱስ ክርስቶስ ሥጋ ለብሶ መሬት ላይ ወርዶ ወዳቸዋለሁ ብሎን አይደለም የሚሄደው። የመፈለጉ ልክ እምቢ ያልኩት ኃጢአቴን ተቀበለኝ፣ አምጣው ሞት ይገባል፣ አምጣው ለሞትልህ አለ። ተቀበለኝ፣ ኃጢአቴን እላዩ ላይ አድርጎ ሞተልኝ። ያልበቃው ኢየሱስ ወደ መሬት ሲመጣ ሰማይ ወደ ምድር ነው የወረደው። ሰማይ ከምድር ጋር ለመታረቅ መፈለጉን ያየነው ኢየሱስ ወደ ምድር ሲመጣ ነው። ከዛ ኢየሱስ ደግሞ ከመሬት ወደ ሰማይ ሲሄድ ደግሞ በምድር ያሉትን ደግሞ ሊጠቀልል እግዚአብሔር እንደፈለገ ደግሞ አሳየን። ይሄኛው መምጣቱ የሚቀጥለውን ዘጸአት ደግሞ በክርስቶስ ኢየሱስ ደግሞ ወደ አብ ማድረግ አረጋገጠልን። ይሄ አልበቃ አለው። የኢየሱስ ከመሬት ወደ ሰማይ መሄድ ምድር ከሰማይ ለመታረቅ መፍቀዱን የሚያሳይ ብቻ አይደለም። መንፈስ ቅዱስ እንደገና ከሰማይ ወደ ምድር ወረደ፣ በነፃ ወረደ። እንዲያው በነፃ የኢየሱስን ደም ብሎ ይሄንን ሁሉ ሕግ እግዚአብሔር አጠፋው። የኢየሱስ ደም አለ ብሎ አጠገብ ልቀመጥና ከቦታ ቦታ ይዘኝ ሂድ እኮ አይደለም፣ ገብቼ ልኑር ነው። እንደዚህ ነገር ቀሎ ሲመጣ አክብሮ መያዝ ነው። በጣም ቀሎ ነው ይመጣልን። የኢየሱስ ደም አለ በነፃ እንዲያው ኃጢአተኛ ወንበዴ የሆነው ጥላውን ውስጥ የኢየሱስን ደም እግዚአብሔር አይቶ ገብቼ አድራለዋል። ይኸውላችሁ እዚህ ላይ እኮ ኦዛ ከብዙዎቻችን አንፃር እዩት እስቲ ኦዛን ስተት ነኝ ስተት አይደለም። የኦዛ ስተት የኢየሱስ ደም መሃል ላይ የለም። እንዴት ይታገሰው? ያዝ ሲያደርገው መጣው። አሁንስ ምንም ብንሆን የልጄ ደም አለ፣ የልጄ ደም አለ። አያ አጠገብ አይደለም። ይሄ እኮ ደግሞ የቃል ኪዳኑ ታቦት እኮ ባይዘው እግዚአብሔር አይደለም። እግዚአብሔርማ ዘላለማዊ አምላክ ነው። በኪሩቤል ላይ የሚቀመጠው የእግዚአብሔር የቃል ኪዳን ታቦት ነው። አሁን ምልክት አይደለም እጄ ላይ ያለው መለኮት ነው እኛ ውስጥ ያደረው። እግዚአብሔር በእናንተ ውስጥ ገብቷል። በጣም እንፈልገው። ብዙ እንበርከክ፣ ብዙ እናጥናው፣ በጣም ብዙ እናጥናው ይሄንን መጽሐፍ። ብዙ ሳንታገል ብዙ ከሰራ ጥቂት ደግሞ ጊዜ ብንሰጠው፣ ጥቂት ብንጸልይ፣ ጥቂት ደግሞ ብንጠጋው ይሄ ዘመን መጨረሻ ነው። ሰማይና ምድር የሚጠቀለልበት ሰዓት ነው። ከነዚህ ሰዎች ይልቅ እኛ ልንፈልገው ይገባል። ክብር ለኢየሱስ ይሁን። አይምሮአቸው ላይ ላለ ጥያቄ አይደለም የሚጸልዩት፣ ሳቲስፋክሽን ለማግኘት ጸልያለሁ ብሎ ለመርካት አይደለም የሚጸልዩት። እግዚአብሔርን ፈልገው ነው የሚጸልዩት። ያለማቋረጥ ሌሊቱ ሙሉ ይጸልያሉ። በተገናኙ ቁጥር ይጸልያሉ። መጽሐፍ ቅዱስ ተገናኙ የሚል ካለ ለትምህርት ለጸሎትና ማዕድን ለመቁረስ ነው የሚገናኙት። መቼ ነበር? በየቀኑ ነበር የሚገናኙት። በቤተ መቅደስ ሁሌ ይሰበሰባሉ። ሁሌ ሲጸልዩስ ጸልየው ተበተኑ አይልም። የነበሩበት ቦታ ተናወጠ ይላል። መንፈስ ቅዱስ በላያቸው ላይ ወረደ ይላል። ሁሌ እግዚአብሔር ይሄንን ምርኮ ለቤተ ክርስቲያን ይመልስ። በእውነት ነው የምላችሁ። ለፕሮግራም መተን ከዛ ቻው ከዛ ሌላ ህይወት እንደገና እንደዛ አይነት ነገር መቆም አለ። ሙሉ በሙሉ በእግዚአብሔር መገኘት ውስጥ መስመጥ፣ በህልውና ውስጥ መግባት፣ መንገድ ላይ ስትሄዱ ከመንፈስ ቅዱስ ጋር እያወራችሁ መሄድ፣ እየጸለያችሁ መሄድ፣ ስትገናኙ ከሰው ጋር የእግዚአብሔርን ቃል ማውራት፣ የእግዚአብሔርን ቃል መጫወት፣ መዘመር፣ መጸለይ፣ ማጥናት። የእግዚአብሔር ቃል ምን ይላል? ምን አነበባ? አሁን ድሮ ሲገናኝ ሰው ምን አጠና ዛሬ ትባባሉ። ምንድነው ጠዋት ስትነሳ ምን አነበብክ? ስትጸልይ ምን ጌታ ምን አለ እንባባል። አሁንስ ህይወት እንዴት ነው? ለጠቅላላው ነው የምንጠይቅ። ለየለት ትተነዋል። ጌታን የተቀበለ ሰሞን ጸልዮ ሊሆን ይችላል። እግዚአብሔር ምርኮ ይመልስልን። በእውነት እየተገናኘን እንጸልይ። እስቲ ሰበብ እየፈጠራችሁ ጸልዩ። መጸለይ ካቃተ ና እንጸልይ ብለህ ተንበርከከ ዝም በል፣ ያግዛሃል መንፈስ ቅዱስ። አንዱ ለሌላው ይጸልይ እኮ ይላል። እና አሁን ዝም ብላችሁ አንዱ ለሌላው ይጸልይ ሳይሆን የምታውቁትን ሰው እስቲ ና እንጸልይ ብላችሁ ጸልዩ። ቤታችሁ አብራችሁ ጸልዩ። ጸሎት አይቋረጥ። እግዚአብሔርን የምንፈልግበት አንዱ መንገድ ይሄ ነው፣ የምናገኝበት ከእግዚአብሔር ጋር ህብረት የምናደርግበት። ክብር ለኢየሱስ ይሁን። ዳዊት አለው አቤት አለው እኔ በሰጠው አቅም አለው ከጥግ እስከ ጥግ አንተው ጦርነት ውስጥ እኔ ኖርከው አለው እጅ ላይ ደም አለ፣ እጅግ በጣም ወድሃለሁ አለው። አምጥተኛል፣ በቃ አንተ አትስራቶ። ታዲያ ድንኳን ውስጥ ልታድርስ ይለው ልጅ ሰለሞን ይሰራዋል። ዘሪ ይቀጥላል ብዬ የለ እንደ ዙፋን ላይ ያለው አንተ ብቻ የምትቆረጥ ቢሆን አንተ ትሰራልኝ ነበረው። የሚቀጥለው ያንተው ነው አለ። ሰውየው ፈልጎ ማምጣት ብቻ ሳይሆን ደግሞ ያለውን በሙሉ ለእግዚአብሔር ማቅረብ ፈለገ። ልስራል ቤት ዳዊት ቢሰራው አስባችሁት። ለነገሩ ሰለሞን የሰራው ዳዊት ያመጣው ዳዊት ነው አይደለ? አስቀምጦለት የሞተው ዝግባ ወርቅ በሙሉ ሰብስቦ እኔ
ባልሰራልህ አለው። መስሪያውን ላምጠዋል። ክብር ለኢየሱስ ይሁን። ደግሞ መስሪያ ለማምጣት ብሎ ደግሞ ሲዋጋ ይኑር እንዴ ብሎ እኮ ነው። በቃ ተዋግታል ብለኛ አለው። በነካ እጄ ልጨርስ ብሎ ተዋግቶ ጥርግርግ አርጎ አምጥቶ አስቀመጠ። ሰለሞን የሰራው ምንድነው? ስትራክቸራል እንትኑን አመጣ አቆሞ። በቃ ሰለሞንም በጣም ማይቲ ነው። በጣም ማይቲ ነው። በጣም በምድር ላይ የዳዊት ልጅ መሆኑ እኮ ነው። እንደዚህ አይነት ጥበበኛ የሚያምር ቤተ መቅደስ እጅግ በጣም ግዙፍ ቤተ በኋላ ናቡከደነጾር መጥቶ ያፈረሰው ቤተ መቅደስ ሰራለት። የኛ ሀገር ሴት ማን ነው ስሟ? ሄደችው እዛ ሳባ ሄዳ እኮ በቤተ መቅደስ እኮ አይደለም እኮ በደንገጡር አቋቋም የሰው አቋቋም ራሱ ምን አይነት ነው አለች። ቤተ መንግስቱ ቤተ መቅደሱ። ክብር ለኢየሱስ ይሁን። እግዚአብሔርን እንፈልገው ወዳጆቼ። መልእክቴችን አዛሬ እግዚአብሔርን እንፈልገው። ምንም ከፍለን እግዚአብሔርን ካገኘ ነው ያዋጣል። ምንም ከፍለን ምንም አርገን ዳዊት ይሄ ሁሉ የሰባ ፍሪዳና ጥጃ ይሄ ሁሉ ጠቦት እንዴት ይታረዳል አይደለም ያለው። አንተ ከመጣህ አለው ምንም አረጋለሁ። ክብር ለኢየሱስ ይሁን። እግዚአብሔርን እንፈልገው። በነፃ መጥቷል። በክርስቶስ ኢየሱስ በኩል አጠገባችን መጥቷል። የክብር ተስፋ ሆኖ በሁላችን ውስጥ አድሯል። የተገኘልንን አምላክ እንፈልገው። በእውነት ነው የምላችሁ፣ ከሰማያት ስጋ ለብሶ አጠገባችን ሰው ሆኖ ያዋራንን አምላክ እንፈልገው። እግዚአብሔር አለ። በክርስቶስ ኢየሱስ በኩል የተገለጠ አምላክ አለ። በመስቀል ላይ የፈሰሰው ያ ደም የጥሪ ደም ነው። የሚናገር ደም ነው። ከአቤል ደም በላይ ይናገራል። ኑ እንታረቅ የሚል ደም ነው። እፈልጋችኋለሁ የሚል ደም ነው። ፈልጎ የፈሰሰ ፈልጎ የቀረበ ፈልጎን የሞተ ጌታ አለ። ለዘላለም የእርሱ ብቻ ሊያደርገን